ሚሽካት አልመሳቢ 31 ሳሂህ ነው። ምን ይላል? ጋስ ሜሴንጀር ፐርሚትድ ኤ ቴምፖራሪ ሜሪጅ ፎር 3 ናይትስ። የአላህ መልእክተኛ ለሶስት ሌሊቶች ለስንት ሌሊት? ለሶስት ሌሊት። ይሄ ለሶስት ሌሊት ማለት ምን ማለት ነው? በገንዘብ በልብስ ጨርቅ ሊሆን ይችላል፣ በገንዘብ ሊሆን ይችላል። ትሰጡና ለሶስት ሌሊት ከእርሷ ጋር ትተኛና ከዛ ትታት ትሄዳለህ። በቃ ሂጂ ኤክስፓየር ዴት አድርገሻል እንደማለት ማለት ነው። እሺ እሱን ላሳያችሁ ማስረጃ። ሳይ ሙስሊም 1406 ይኸው ምን ይላል? አላህ ሜሴንጀር ፐርሚትድ ቴምፖራሪ ሜሪጅ ፎር አስ። የአላህ መልእክተኛ ጊዜያዊ ጋብቻ ፈቀዱልን። ሶ አይ ኤንድ አናዘር ፐርሰን ዌንት አውት ኤንድ ሳው ኤ ውመን ኦፍ ባና ሚር። እኔና አንድ ሰውዬ ወጣንና የባና ሚር ሴትን አየን። ሁ ዋዝ ላይክ ያንግ ሎንግ ኔክድ ሺካሜል። ከዛ አንገቷ ረዥም ነው ምናምን ይልና ዲስክራይብ ያደርጋና ዊ ፕሬዘንትድ አወርሰልፍ ቱ ሄር፣ ራሳችን ለእሷ አቀረብን። ፎር ኮንትራክቲንግ ቴምፖራሪ ሜሪጅ፣ ጊዜያዊ ዌር አፖን ሺ ሰይድ፣ እርሷም አለች ዋት ዶወር ውድ ዩ ጊቭ ሚ፣ ምን ትሰጡኛላችሁ አለች። አይ ሰይድ ማይ ክሎክ፣ ካባይን፣ ኤንድ ማይ ኮምፓኒየን ኦልሶ። ያኛውም ሷባው ደግሞ ምን አለ? ካባይን፣ ልብስ ጨርቅ ማለት ካባ ማለት። ሰርች አድርጉ ምን አይነት ልብስ እንደሆነ። ካባ በአማርኛ ብዙ ጊዜ ካላወቃችሁት ማለት ክሎክ፣ የጓደኛዬ ክሎክ ወይም ካባ ከኔ እየተሻለ ነበር። but I was younger than he፣ እኔ ግን ከእርሱ ወጣን ነበርኩ። so when she looked at the cloak of my companion she liked it፣ የጓደኛዬን ካባ ስታይ ወደደችው። and when she cast a glance at me more attractive to her፣ ይበልጥ ስብ ነው። እርሷ ማለች well you and your clock are sufficient for me። ከዛስ ጋር ለሰች woman with whom he had contracted temporary marriage፣ ማንም ቢሆን ጊዜያዊ ጋብቻ ያደረገ ለሶስት ቀን ሊሆን ይችላል፣ ለፈለገው ቀን ሊሆን ይችላል። ቆይ ወደዚህ ላርገውና ለሶስት ቀን ሊሆን ይችላል፣ ለፈለገው ቀን ሊሆን ይችላል። ጊዜያዊ ጋብቻ ካደረገ ምን አለ? he should later off፣ ሊለቃት ይገባል፣ ሊቀጥሉ አይችሉም ብሎ ይናገራል። ስለሆነም እንደሚያዘው ቁርአኑ ሐዲሳቱ ምን ያዛል? ሴት ልጅም በገንዘብ ገዝታችሁ ለሶስት ቀን ገዝታችሁ ግንኙነት ለሶስት ቀን ተጠቅማችሁባቸው በግንኙነት ማለት ነው። ከዛ ደግሞ ተዋቸው ብሎ የሚያዝ መጽሐፍ ነው፣ የእስልምናው መጽሐፍት ማለት ነው። ይሄ ምን ይባላል? ሴተኛ አዳሪነት ወይም ፕሮስቲቲዩሽን ይባላል። ስለሆነ እስልምናው ይሄን ይፈቅዳል ስንል ቁርአን ላይ ቃል በቃል ይሄ ቃል አለ እያለን ሳይሆን ነገር ግን ኮንሰፕቱ አለ እያለን ነው። ሴተኛ አዳሪነት ገንዘብ ይሰጣታል፣ ከዛ አብረው ያራሉ። እስልምናውም ያው ገንዘብ ይሰጣታል፣ ከዛ አብረው ያራሉ። ለሶስት ቀን ሊሆን ይችላል፣ ለአንድ ቀን፣ ለሁለት፣ ለሶስት፣ ለአንድ ወር ሊሆን ይችላል፣ እስከፈለጉ ማለት ነው። ስለሆነ እስልምና ዝሙት ይፈቅዳል ስንል ይሄው ይሄን ስለሚፈቅድ ነው። አይ ሴተኛ አዳሪነት ዝሙት አይደለም የምትሉ ከሆነ እንደ እስልምና አክሰፕት እናደርጋለን ማለት ነው። እንደ እስልምና ዝሙት አይደለም ይሄ ነገር ይፈቀዳል ብለን፣ ነገር ግን መጽሐፋችሁን አትካዱት። ያው ቃል በቃል ይላል። ሱራ 4 ደግሞ ሱራ 4 አያ 24 ደግሞ ሚስት አለች። ሪሊ ሚስት አይደለም። ምን እያዘዘ ነው? ሱራ 4 አያ 24 ባል ያላቸውን ባሪዎች ጋር ራሱ ግንኙነት አድርጉ ብሎ እያዘዘ ነው። ባል ካላቸው ሴቶች ጋር ማለት ነው። ዝሙት ይሄ ነው። ባል ሴት ጋር መተኛት ይሄ ዝሙት ነው እና እስልምና ይሄን ይፈቅዳልና ነው። ለምን ራሳችሁን አይምሯችሁን ደፍናችሁ ከዛ እንደምትከራከሩ አለቀ። አሁን እቺ ልጅ ማንች ሀያት የምትባለዋ ሴተኛ አዳሪ ይፈቀዳል የሚለውን ቃል በቃል አሳየኝ። ኖ እሺ ሚስት ነው አለች። ሚስት የሚለውን አሳየኝ። የለም። ምን አይነት ወርድ ትወርድ ከሆነማ ስንት ነገር ቁርአን ላይ ተውሂድ የሚለው የለም፣ ግን ትቀበላላችሁ። ስለሆነ ቁርአኑ ግን ይፈቅዳል፣ ሐሳቡ አለ እያለን ነው። ያው እንደሚፈቅድ በግልጽ አይተናል፣ ቆስጢም አሳይቶናል። በተጨማሪም ያው እኔም ከፍቼ አይተናል ማለት ነው።
ስለሆነ እንደ እስልምና ይሄ ነገር ይፈቀዳል። አያቸው እና አይ ቲንክ በቂ ነው መሰለኝ። ነብይ ጓ ሰላም ብያለሁ። ሐሳብ ካለከት ኢንስፔክተር ጓ ሰላም ብለናል። ሁላችሁም እንዴት ናችሁ? ሰላም ጓ ሰላም መጣችሁ። አዲስ የተገናኘነት ወንድሞቻችን ቆስቲ ያኔ ያሳቀኝ እንኳን በመሀል ደንግጬ እየገባት ኒሳ የሚለው ሚስት ነው ልትል ነበር። አይታታል አለች እንጂ ምን ልትል ነበር? ያ ስለሆነ ስላወኩኝ እኮ ነው መጀመሪያ ነገርኝ ያልኳት እኮ ለዛ ነበር። ሱረቱ አልኒሳ ሲል ሱራ 4 ያ ብቻ በጣም ያሳፍራል ለማዋሸት መሞከራችሁ። ለማንኛውም ጓ አለክ እንግዲህ አይተናል። የሆነ ቤት ነበርኩና በዛው ነው እየቀጠልኩት። ቤት ከፍቼ ምንድነው እንደዚህ ብዬ ክሌም አረኩና ኡስታዞች ሁለት እንግዲህ ተነጻጻሪ የሚሉት ገብተው አንዱ አዎ ለ3 ቀን መከራየት ይቻላል ተፈቅዶ ነበር፣ አሁን ግን ተከልክሏል ብሎ ሲናገር ነበር። አንድ አህመድ በርሲሳ ሆሎታ የሚባል ኦሮምኛ ላይ ነው አብዛኛው ጊዜ የሚሰራው ኡስታዝ ነው። እንግዲህ በርሲሳ ማለት አስተማሪ ማለት ነው፣ ኡስታዝ ማለት ነው። እና አዎ ይፈቀዳል ብሎ ሲናገር ነበር ይሄ ኡስታዝ። ነገር ግን ተከለከለ ተፈቅዶ ነበር። እዚሁን የቀጠልኩ ከዛ አንደኛው መጣና አይ ምንድን አልመልስም አለ። ዞሮ ዞሮ አልመልስም ነው ምንድን ክርስትና ላይ ምናምን ሁሉም ይሮጡ ክርስትና ላይ እስልምና ላይ አይመልሱም። ያው ይሄ በጣም የሚያሳዝን ነገር ነው። ሀናን ከተመለሰች እና ይኸው የፈለገው ማንም ቢሆን ሙስሊም ካለ ገብታችሁ ወይን ጥያቄ አይ ቲንክ በጣም እየተቆራረጥክ ነው። ኪያ አለሽ? እኔ ነኝ እንዴ? አንተ እየተቆራረጥክ ካንተ መሰለኝ። እኔ ነው። ኦኬ ካንተ ነው፣ ግን ኮፒ ሊንኩ ከፍ ይበል። ኪያ አለሽ? ኪያ አለሽ ወይ? እሺ ቢ ሃምብል። አይ እሷ ክርስቲያን ነች። እኔ ጋር እየተቆራረጠ ነው። አሁን እሱ አይሰማሽም? አይሰማሽም ወይ? ማይክሽን ከፈቻው አትዝጊው። እንጠራሽ ተመለሽ። ፋናን እንትን ነው ኮስቲ ስራ ላይ ነው የምትሆነው ነው እያሰራች የምታወራው። ማይክሽን ግን ከፈቺ ኪ ያ ቦታ አስተካክይና እናወራለን። በቃ ሀናን ችግር የለው አስተካክይና ቦታ ኮስቲ ከኪያ ጋር አይ ኪያ ማይክሽን ክፈቺ። ገብታ ሪፖርት እያደረገች ነው። ለምንድን ማይክሽን ማከፍችው? ማይክሽን ለምን አከፍችም ኪያ? እሰማለሁ። አዎ በደንብ ትሰማያለሽ። ጠራኸኝ? ለምንድን ነው ስጠራሽ ዝም የምትይው? የት ነበርኩኝ? ማለት የት ነበርኩኝ? ማንም ያዋራኝ? እየተቆራረጥክ ነው። ምንድን ነው የምትለኝ?
እስቲ አንተ አውራት ዮናታን። እሰማለሁ። እያወራችሁ ከሆነ አትሰሙኝም ወንድም? እሰማለሁ። አውራት እስቲ። ኦኬ፣ አልተመቸም እኮ እስቲ። አይ ትቆራረጥብኛለህ አለችኝ። እኔ እሰማሻለሁ። የምር የተቆራረጠ ነው። እኔ ጋ ማናችሁ ነው የምትጠሩኝ? እሺ ታዩ። በቃ አንተ አስተካኪና ኮኔክሽን ገስት ላይ ኮንሽ ይቅርታ አድርግልኝና እኔ ኮኔክሽን እኔ ጋር አለ፣ ግን እየተቆራረጥኩ ነው። አይ ዶንት ኖ ሪፖርት መሰለኝ ኮኔክሽን አለ። ይሄው አረንጓዴ ነው። ቀይ ሳያበራባት ተቆራረጠብኝ የምትለው ሪፖርት እየጠበጠበች እሱን ጠርጥሬ እኮ ነውና ደግሞ ስልኳን ስትጎትተው ምናምን እየተሰማኝ ነው እያለ ዝም ትላለች። ከታይ ዮናታን አትሰማም እያሉ ነው። አልሰማም ነኝ ጎስቲ። ኧረ እንትን ማይክን በዘጋ ሰዓት አትሰማም ነበር። አሁን ግን ትሰማለህ በደንብ ማይክ። ኦኬ። አይ እኔ እንጃ ሪፖርት መሰለኝ በእውነቱና ክርስቲያኖች ከተመቻችሁ የሚመቻችሁ ከሆነ ኮፒ ሊንክ አድርጉልኝ። ለምን ኮኔክሽን አለ እንግዲህ እኔ ጋር ሀናን መጣሻውን ወይ ደግሞ እኛ ሪፖርት አናደርግም። ሪፖርት ያደረግን መስሎኝ። ኧረ ተይ ሪፖርት አናደርግም። ግሩፕ ራሱ አላችሁ አሁን? አይ ስለ እዚህ ጋር መተና አንተ አይደለም። አይ እዚህ ጋር ስንመጣ ሪፖርት የምናደርግ እንዳይመስልክ ብዬ ነው። አንቺ አታደርጊም ሀናን። እኔ አንቺን አይደለም ክያን ስለምናውቃን ነው። ከዚህም በፊት አንቺ አታደርጊም። እኔ አንቺ ታደርጊያለሽ እያልኩኝ ሳይሆን ግን አንዳንድ ሰዎች ታደርጋላችሁ። አንዴ ሶሪ ስልክ ላውራ። ኮርስ ይሰጣችኋል እንዴት ሪፖርት እንደሚያደርጉ። ኢቨን እኔ እሱም ከእናንተ እኮ ነው የተማርነው። አሁን ይሁን በቃ መረጃውን ሲያመጣ ማለት ነው። ምን ማለት ነው? ከእናንተ ነው የተማርነው። ኮርስ እንደሚሰጥ ነው ሪፖርት ለማድረግ። አዋ ኧረ ተይ እሺ። ማስረጃ አለሽ? እስቲ ማስረጃሽን አንቺ እስቲ። አንቺ ኮርስ እንደሚሰጥሽ እኔ ማስረጃ እሰጥሻለሁ። እኔም አለኝ። አምጪሽ፣ ክፈቺ ነው ትልቁ ላይ አደርግሻለሁ። አሁን የመጣሁበት ሰላም ሌላ ነው። ክፈቺ ማስረጃው። እየነገርኩህ እኮ ነው። ዝም ብሎ ሰላም ሌላ ነው። ማስረጃ ልጠይቅ ነው የመጣሁት። ማስረጃውን እኔ ካሰጠኝ እኔ ልውረድ። ይሁን ካለሽ አንቺም ግቢ ከስር ማስረጃውን ክፈትላት። ይሁን ሰነላ አለኝ ብለሽ የለ ለምን አገቢም? ምን ነበር ማስረጃ የፈለግሽው ሀናን? አልሰማሁም ነበር ነኝ። ይቅርታ። ቁርአን ላይ ዝምት ይፈቀዳል ብለሽ ሳውራ ነበር እና ማስረጃ ምን ይፈቀዳል? ዝሙት ይፈቀዳል የሚል የሆነ ማስረጃ አንጣበለ ነበር። ዝሙት ይፈቀዳል እያሳየን እየሄድንበት ነበር እኮ አሁንም ራሱ
ሱራ 4:24 ከፍተሽ ማንበብ ትችያለሽ። እሱ ስለሌላ ተማረው ስለ ትዳር ነው። ከፍተሽ አስረጂ። የቱ ጋር ትዳር እንደሚያስረዳ ክፈችና ሳይ። እኔ የመጣሁት እኮ አንተ ላስረዳ ሳይሆን ዝሙት ፈቀዳል የተባለበትን መረጃ መቀበል ነው እንጂ አንተ ላስረዳ አይደለም። እሺ ሊከፍት ዝሙት ግን ምንድን ነው? ዝሙት አንቺ ዝሙት ብለሽ የምታስቢው ነገር ምንድን ነው? ዝሙት ማለት ከትዳር ውጭ የሚደረግ ነገር ነው። እናንተ እኮ ትዳር እየተፈቀደ አራት የተገባ ዝሙት ነው ብላችሁ ስለምታስቡ መሰለኝ ነገር የምታመጡ። አይ በቃ ከትዳር ውጭ ከኒካ ውጭ ከሆነ ዝሙት ነው ማለት ነው አይደለ ሀናን? ያ እሱን እኮ ነው እያልኳለሁ። ከትዳር ውጭ ከሆነ ነው ዝሙት የሚባለው እንጂ በትዳር የተገባ ዝሙት አይደለም። ጥሩ እንግዲህ ከነብዩ ጀምሮ ያሳየሽ ዮ ሱራ 66 እና ከፍታ አሳያት። እያወራ አይሰማም። እሺ እንደውም ከዛ ልጀምርልሽ። ነብዩ ያለ ኒካ ከሴት ጋር ተኝቷል። እሱን ታውቂያለሽ ሀና? አልሰማም። ሰዎች አልሰማም። ኦኬ ዮኒ እየተቆራረጠበት ነው ወይ ሌት እየሆነ ነው ኔትወርክ? ሀናን አንድ ጥያቄ ብቻ ጠይቅልኝና ወደ ማስረጃው ግቡ። ነብዩ መሐመድ አንተ ጋር ነው የሚዘገየው። አንተ ጋር ነው። በቃ እናንተ ቀጥሉ። እኔ ኮኔክሽን ያዛጋ። አው እናንተ ቀጥሉ። አሳየዋት እናንተ። እኔ ኮኔክሽን ይዞኛል። እሺ ጓንም ከፍ አደረገውና እንትን ማነሽ ሀናን ያለ ኒካ የሚደረግ ኢንተርኮርስ በጠቅላላ ዝሙት ነው ብለሽናል አይደል? ነብዩ ያለ ኒካ ግንኙነት ካደረገ ዝሙት ሰርቷል ብለሽ ታምኛለሽ? ጥያቄ እሱ ጋር ይብላኝ የመጣሁበት ዓላማ ይሄ አይደለም። ዝሙት ፈቀዳል የተባለበትን መረጃ ልወስድ ነው የመጣሁት። እንዲህ ካደረገ ያለ ኒካ ግንኙነት ካደረገ ዝሙት ይፈቀዳል ብለሽ እንትን ትያለሽ ወይ? ዝሙትን አድርጓል ፈጽሟል ብለሽ ታምኛለሽ ወይ? አያደርግም። ካደረገ እንደዚህ ካደረገ ዝሙትን ሰርቷል ብለሽ ትናገሪያለሽ? መሐመድ ካደረገ አይደለም አያደርግም እየቆለቀለ እሺ አድርጓል ልልሻለሁ። አድርጓል። ስለዚህ በራሷ መስፈርት ያለ ኒካ ኢንተርኮርስ የሚያደርግ ሰው ዝሙትን ሰርቷል ብላለች። ስለዚህ ወደ ማስረጃው እንሄዳለን። ጓይ ይቀጥል። እሱን እንዴት ሳይኳል ለኔ መረጃ የጠየኩት እስኪ ስማኝ አንድ ጊዜ። እኔ መረጃ የመጣሁበት ከቁርአን እንድትሰጠኝ እኮ ነው እንጂ ስለሷቸው ምናምን አይደለም። የእሳቸውን ሱና የምትከተሉ እንግዲህ ለማንኛውም ለእናሳይሽ አንዴ እንክፈትና ማለት ነው። እሺ ኦኬ ሱራ 66 ቁጥር 1 እንዲህ የሚል አለ። በጣም ትልቅ ነው መጽሐፉ ለማውጣት ራሱ በጣም እንትን አስቸጋሪ ሆነሽ። ሱራ 64 65 66 ይኸው ሱራ 66 እርም ማድረግ ምዕራፍ ማለት ነው። እንግዲህ ምዕራፍ ላይ እንዲህ ይላል። ይገርማችኋል። አውዝ ቢላ የሚያስብል ነገር አለ። ብራይትነስ ልጨምረው። ቆይ እሺ ሱራ 66 ቁጥር 1 ላይ እንዲህ የሚል ገጽ ንባብ አለ። የቁርአኑ አያ ምን ይላል? አንተ ነብይ ሆይ አላህ ለአንተ የፈቀደውን ነገር ሚስትን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ይላል። ይሄ የወረደበትን ምክንያት ምንድን ነው? እንግዲህ ተፍሲሩን አስባባና ዙሩን ኖርማሊ ማየት ይቻላል። ብዙ ሐዲሶችን ማየት ይቻላል። ግን የተተረጎመውን
እናየዋለን። እንዲህ ይላል። ከእርም የማድረግ ምዕራፍ 1ኛው አንቀጽ የወረደበት ምክንያት ነቢዩ የልጅ እናታቸው ማርያ በአይሻ ቀን በሌሊት ከሚስታቸው በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኟት ተቆጥተው ከሌሎች ሴቶች ቤት የማታደርገውን እኔ ቤት ያደረግከው ስለናቁኝ ነው በማለት ሲያማርሩ፣ አይደለም ይህ ጉዳይ ለአይሻ ትንገሪያት፣ እሷ ከዛሬ በኋላ በእኔ ላይ እርም ናት አሏት። መሐመድ ማንን ይዞ ተገኘ? በሐፍሳ ቤት ማርያ ቅብጥያ የምትባልን ሴት ይዟት ተገኘ። ማርያ ቅብጥያ ደግሞ የመሐመድ መቼም ኒካ አላሰረላትም አይደለም። ሐናን ማርያ ቅብጥያ የምትባል ሴት ሚስት እንዳለችው ታውቂያለሽ? የለችም። ማርያ ቅብጥያ የምትባል ሚስት የለችም፣ ግን ከእሷ ጋር ተኝቶ ተገኝቷል። ያው ዝሙት ነው። አላህ ደግሞ ምን አለው? እኔ ይፈቅጄልሃለሁ አለ። ይኸው አላህ ለአንተ የፈቀደልህን ነገር አለው። እኔ ፈቅጄልሃለሁ አለው። ደግሞ አላህ ያው ፈቀደለት ከኒካ ውጪ መተኛትን ማለት ነው። ሐናን አሁን ያመጣኸው ስንት ጊዜ ተወራበት ነው? ሲጀመር ይሄ ስለሌላ ነው የሚያወራው። እኔ የጠየቅኩት ስለሌላ ነው። ስለምንድን ነው የሚያወራው? ይሄ ስለሌላ ነው የሚያወራው። ስለምንድን ነው የሚያወራው? ታዲያ ምንድን ነው ሐፍሳ ቤት ምንድን ነው ያደረጉት? ማርያ ቅብጥያና ነብዩ ምንድን ነው ያደረጉት? ጭራሽ ደግሞ 30 ቀን 29 ሌሊት እስኪርቅ ድረስ ማለት ነው፣ እስኪሸሽ ድረስ ምንድን ነው እንደዚህ እያሻቸው ነገር? ምን አሸሸው? እሰማለሁ እንዴ? እንግዲህ ይህንን ያ ትሰማለህ። ይሄ እንትን ተቀባይነት የለውም ምናምን የምትል ከሆነ ሀዲሱን ከፈትላት። ሳሂህ የሆነ ሀዲስ ስላለ የሀገር ውስጥ ኡስታዞችን ይሸምጥጡ፣ ከዛ እናሳያቸዋለን። ሀዲስ ችግር የለም። የሀገር ውስጥ ኡስታዞች መጀመሪያ ይካዱ፣ ከዛ ደግሞ ወደ አረቦች ደግሞ እንሄዳለን። አረቦችም ደግሞ እናስኬዳቸዋለን። ፕላስ ደግሞ የሚሄዱበት ወይ እንኳን ቀይ አንዴ እንዲያውም ሰርች ላደርጋትና አይ ቲንክ አገኛታለሁ። ምን ነበር የምትለው? በእናታችሁ ምን ላይ ነበር ያስቀመጥኩት? አንድ ሀዲስ አለች የሚሏት ነገር ማርዘነበ የምትባለዋ ነገር ምንድናት ለሚለዋ ራሱ ሌላ ሀዲስ አለ። ማርዘነብ ምንድናት? ማር ተብሎ የሚጠቅሰው መሐመድ ማር ብሎ የሚጠቅሰው ነገር ምንድን ነው የሚለው ራሱ እናያለን። ታውቃላችሁ እንትንን ማር ብሎ እንደሚጠቅሰው ጣፋጭ ብሎ ይጠቅሰዋል። እንደዛ ብሎ የጠቀሰውን እናመጣለን። ችግር የለም። የፈለጋችሁትን አምጡ። የት ነበር ያስቀመጥኳት? ምን ላይ ነበር ያስቀመጥኩት? እናት ነገሩ ቆይ እስቲ አንዴ ስዊትነስ ብዬ ሰርች ባገር አገኘዋለሁ። ስዊትነስ ኦኬ። ኤስ ሀናን አለች አሉ። ምንድን ነው ነብዩ ያደረገው? አንተ እኮ የምታወራው ምንም አልገባኝም። በነገር ላይ እሳቸው ዝሙት ፈጽመዋል የሚለውን መረጃ ስጠኝ ስልክ አንተ ስለሌላ ነገር እርም አድርገናል የሚለውን የቁርአን አያ መጣክ። ምንድን ነው የሚያገናኘው ነው? አይገናኝም። ምን እያደረገ ነው የተገኘው? በአይሻ ተራ ነው። አይ ስማኛ፣ ዝሙት እያደረጉ ተገኙ የሚለውን መረጃ ነው የምፈልገው፣ ቃል በቃል ቃል በቃል ሊትራሊ ቃል በቃል መሆን አለበት። በሌሊት አይ አንድ ነገር ስትተች እኮ ዝም ብለህ አይደለም፣ የተባለበትን ዓላማ ራሱ ማወቅ አለብህ። ችግር የለውም። አንደኛ ቀኑ የማን ቀን ነው ተባለ? የአይሻ ቀን ነው ተባለ። የአይሻ ቀን የሆነው ለምንድን ነው? የአይሻ ተራ የሆነው ከእሷ ጋር የሚያድርበት እሷ ጋር የሚተኛበት ቀን ነው። ምን ለማድረግ ነው የሚተኛው? ማን ያለው እንደዛ የሚል መረጃ አለ?
የሚተኛበት የሚባል ማለት ምን እያረጉ ነው የተገኙት እዚህ ቤት? አይ ብዙ ሐዲስ አለ፣ ችግር የለም። ሐዲስ ላይ ግን መጀመሪያ ይሄን ይካዱት። አይ አንክድም። ለምንድን ነው የምንክደው? አንተ እኮ ዝሙት ብለህ ነው እሳቸው ዝሙት አድርገዋል ብለህ እንዳወራኸው ቃል በቃል አሳየኝ እያልኩ ነው ያለሁት። ተረዳኸኝ? እሺ እንዲህ ይላል። በሐፍሳ ቀን በሌሊቱ ሚስታቸው በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኟቸው ተቆጥተው፣ ሐፍሳ የተቆጣቸው ለምንድን ነው? በሌሊት ከቤቷ ላይ ስለተገኘች ማለት ነው። ከዛም ከሌሊት ሴቶች ቤት የማታደርግ አይ በሌሊት ምን እያደረጉ ነው የተገኙ? ታዲያ ሐፍሳ ያገኘቻቸው ምን እያደረገች ነው? ተኮነክ መረጃውን ማምጣት ያለብህ እያደረጉ ነው ያልከው እኮ አንተ ነህ። ዙሪያ ጥምጥም አትሄድ። አሁን መረጃውን ትሰጠኛለህ ወይስ በራስህ አትፈስረው? እሺ ወይ ኮስታ አንብቦ እንጂ ፈስረው አልተባልኩም። አንብቦ መጀመሪያ እኔ የተፈሰረው ነው እኮ ጨርሰህ አንብቦ እኮ አንብቦ ጨርሰህ። አንተ እኮ እየፈሰርከው እኮ ነው ሳትጨርስ። ኧረ እኔ ጥያቄ ነው የጠየቅኩት። ምን እያደረጉ ነው የተገኙ ነብዩ? ምን ይላል? እንዲህ ይላል። ይኸው እሺ ማርያ በአይሻ ቀን በሌሊት ሚስታቸው በሐፍሳ ቤት ይዘዋት ገብተው፣ በሌሊት ነው እንግዲህ ደግሞ በሌሊት ነው፣ ጭራሽ ሌሊት ነው። ሚስታቸው በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኛቸው ተቆጥተው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ሲያማሩ፣ አይደለም ይህን ነገር ለአይሻ ትንገራት አሉ። ምን ሲያደርጉ ነው የተገኙት? ውዱ ነብያችሁ ጨርሰው አንብብ እኮ ንገረኝ። ምን ሲያደርጉ ነው የተገኙት እኮ? ምን ሲያደርጉ ይላል እዛ ላይ። እንግዲህ ምን በሌሊት መቼም ምን እያደረገ ነው ንገረኝ። ከዛ ደግሞ እሷ የተቆጣችበት ሚስቱ ልትቆጣ የምችልበት ምክንያት ምንድን ነው? እየዘየራት ነው እንጂ አየቱ ምን ሊትራሊ ቃል በቃል ምናናና ሰው 34:12 ላይ ነው። እሺ ጓይ ይቅርታ ስረዥ ነበር ስለነበር ነው ያኛው የቀድሞ አዲስ ያልከው። ጎን ለጎን ወጣ፣ ይሄኛው ወጣ። ጎን ለጎን አድርገው ሻውታው 34 ስንት ነው ያልከኝ? 34:12 እሺ 34:12 የሚገርም ነው። ምን እያደረጉ ነው የተገኙት? ይህን መልሱልኝ። አይ ዛም ከምንል እችኛዋን መልሱልኝ። ምን እያደረጉ ነው? ወሲብ ካልሆነ የአስተዳዳሪ ተደበሰ ይላል። ከዛ አሳታሚ ማን ነው? ቆይ እንየው። ይኸው ሼህ መሐመድ ዘይን ማናቸው አዘጋጁ? ሜቢ ማታውቃቸው ከሆነ ሼህ መሐመድ መጽሐፉን ያዘጋጀውን አላልኩም፣ ሐዲሱን የዘገበው ነው። አስባብ ነዙል ነው ይሄ የወረደበት ምክንያት ማለት ነው። ቁርአኑ የወረደበት ምክንያት ነው ይሄ አስባብ ነዙል። ቁርአኑ የወረደበት። ከዛ ቁርአኑ ምን ብሎ ወረደ? እስቲ ያሳየን። ያው ተገኙና ለዛ ነው ማን አላህ ያወረደው የሚለውን አይደል እኮ። ቁርአኑን ክፈተው። ቁርአኑ እኔ አላየሁትም። ቆይ እሺ ላሳይህ፣ ሰውየውን ላሳይህ። እኚህ ሰውዬ ናቸው አፍሪካ ቲቪ ላይ ፈትዋ የሚሰጡት ሰውዬ ናቸው። ባይዘ ሰውዬው ታውቃቸዋለህ? ብራይትነስ ልጨምርና እኚህ ሰውዬ ናቸው። ታውቃቸዋለህ? ያ ምን ብለው አስቀመጡት መሰለህ? እንግዲህ ሱራ 66 ቁጥር 1ን የወረደበት ምክንያት ወይም አስባብ ነዙሉ ምንድን ነው አሉ። ይኸው እንዲህ ላል አንቀጹ እንደዚህ ነው የሚለው።
አንተ ነቢይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን የማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ይላል። ሚስቶችን ማስወደድን አለ። ስለ ሚስት ጉዳይ ነው ሀሳቡ። እዛ ፈቅጄልሃለሁ አለ። ደግሞ የፈቀደለት ነገር አለ። ምንድን ነው የወረደበት ምክንያት ስንል ከእርም የማድረግ ምዕራፍ 1ኛው አንቀጽ የወረደበት ምክንያት አለ። ነቢዩ የልጅ እናታቸውን ማርያ በአይሻ ቀን በሌሊት ሚስታቸው በሀፍሳ ቤት በምን በሌሊት ነው ምንድን ነው ሌሊት ነው በሌሊት ሚስታቸው በሀፍሳ ቤት ማለት ነው ሀፍሳ በተባለች ሚስታቸው ቤት ማርያ የተባለችውን ሰራተኛ ይዘዋት ገብተው ሀፍሳ ስላገኘቻቸው አለ ከዛ ተቆጥተው ከሌሎች ሴቶች ቤት የማታደርገውን በእኔ ቤት ያደረግከው ስለናቁኝ ነው በማለት ሲያማርሩ አይደለም። ይህንን ጉዳይ ለአይሻ ትንገሪያት አለ። ምክንያቱም በአይሻ ቀን ስለሆነ ቀኑ የአይሻ ቀን ነው። ከዛስ በሀፍሳ ቤት ማርያን ይዞት ተገኝቷል። እሷም ከዛሬ በኋላ በእኔ ላይ እርም ናት አሏት ይላል። እሷም ምንድናት ደግሞ ይቺ ሰራተኛ ናት። ባይዘይ የሚስቱ ሰራተኛ ናት። እሷም ሰራተኛ እሷም ሰራተኛ አይደለችም እንዴ? ሐራም ትሆናለች ስላለቻቸው በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትንገሪ ብለዋት ሳለ ለአይሻ ነገረቻቸው ይህን ጉዳይ ማለት ነው። ከዛ ነብዩ ደግሞ ተቆጥተው ይህንን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለ1 ወር ወደ ሴቶቻቸው ላይቀርቡ ማሉ 29 ሌሊት ራቋቸው። ከዚህም በኋላ ይህ አንቀጽ ሁኔታውን አግባብ እንዳልነበረ ለማስረዳት ወረደ ይላል። እነማን ነው ደግሞ? ዋህዲና ሱዩጢ ናቸው ነው ደግሞ ይህን ነገር ምንድነው ሜንሽን ያደረጉት እነዚህ ናቸው። ዋሂዲ አስባበና ዙል የሚጽፍ ሰውዬ ነው ዋሂዲ የሚባለው። ሱዩጢም ደግሞ ይህን ነገር ተናግሯል አለ። ማን ነው የተናገረው? ቅድም ያሳየው ሰውዬ ማለት ነው። እና ምን ሲያደርጉ ነው የተገኙ ይመስልሃል? ኤስ ወይ ምን ሲያደርጉ ተገኝተው ይመስልሃል? ምንም ሲያደርጉ ተገኙ አይልም። በሌሊት ምን እያደረጉ ነበር? ሌሊት ተገኝቶ ከዚህ በኋላ እርምናት ምናምን አለ። እዚህ በኋላ አልደርስባትም ለእኔ እርምናት ምናምን ብሎ ተናገረ። ምንድን ነው አልገባኝም። እኔም አልገባኝም። ሐዲሱን አረብኛውን አምጣልኝ። ሐዲሱን ሰሒህ ነው አይደለም? እሺ ሐዲሱ አስባባና ዙለው አያው የወረደበት ምክንያት ነው እያልኩ እኮ ነው። በሌሊት ምንድን ነው የሚደረገው? ጎበዝ በጣም እኮ ለምንድን ነው እንትን የምትሉት? በቃ ሊትራሊ ተናገሩ። ምን ሆና ነው በሌሊት ነው የተገኘችው? ማን ቤት? ሀብሳ ቤት። ምን በማን ተራ? በአይሻ ተራ። የአይሻ ቀን ነበረ። በሌሊት ምን አረገ? ማርያ ግብጣ ደግሞ ሚስቱ ደግሞ ተቆጣች። እንዴት ብትደፍረኝ ነው ቤት ምናምን አለች። ምን እያደረጉ ነው? ኦብቪየስሊ ግልጽ ነው እኮ ባይዘ እንትን እያደረጉ ነው። ይኸው ከኒካ ውጪ ምንድን ነው አለች ደግሞ እህታችን። ከኒካ ውጪ የሚደረጉት ነገሮች በሙሉ ዝሙት ናቸው አለች። ቴንኪው። ስለዚህ ማርያን የምትባልን ሴት ደግሞ ኒካ አላሰረላትም መሐመድ። ይኸው የመጀመሪያው ነብያችሁ ነው ተጠያቂ በዚህ እንትን። እናንተ ደግሞ የነብያችሁን ሱና ትከተላላችሁ፣ እንከተላለን ትላላችሁ። እሱ እንደዛ አድርጓል። ኢስ ኖርማል ነው። አላህ ደግሞ ፈቅጀልሃል። ይፈቀዳል ማለት መስረጃ ይሆናል። ይሄው አላህ የፈቀደልህን እያለው አላህ ደግሞ ፈቀደ። ሚስቶቻችንን ነው ያሉ። ቆይ ላሳየህ። ይሄው አላህ ለአንተ የፈቀደልህ አለ። ምንድነው የፈቀደለት? ከማርያ ጋር ቀጥለው። አይ ራሱን ቀጥለው። ለአንተ የፈቀደልህ የሚለውን ቀጥለው። እሺ ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ይላል። ምንድነው የፈቀደለት? ይኸው ማርያ ቅብጥያን መገናኘት ፈቅዶለታል። የሚገርም እኮ ነው። አውዝ ቢላ ያስብላል እኮ። እኔ ራሱ ስሰማው ደንግጫለሁ። በእርግጥ እኔም አስደንግጦኛል። እሺ ለአንተ ዝሙት ብለህ የምትናገረው ምንድን ነው? ዝሙት እንደ እስልምና ምንድን ነው?
ኤስ ሐራም ነው። ሐራም ነው እኮ። ዝሙት የሚባለው ምንድን ነው? ምን ሲያደርግ ነው አንድ ሰው ዘሙተዋል የሚባለው? ከጋብቻ ውጭ። እሺ ማርያ ቅብጥያ የምትባለውን አግብቷታል ነብዩ? ኒካ አስሮላታል? አላገባትም። ግን ተገናኝቷታል። ስለዚህ ዘሙቷል ማለት ነው። ተገናኝቷታል ግን አይልም እኮ እዚህ ጋር። ምን እያደረገ ነው ታዲያ? እየተገናኘ ካልሆነ ሚስቶች የተቆጠሩበት ምን ስለተገናኘ አይደለም? በምን እርግጠኛ? ሚስቱ አገኘችው እኮ በምን እርግጠኛ ነው? ሌላ ጥያቄ ደግሞ አለ። ይሄ አይደለም አሁን ጥያቄው ደግሞ የሚገርምህ ማለት ነው። አንድ ሀዲስ አለ። አንድ ሀዲስ ባነብልህ ደስ ይለኛል። አንድ ሀዲስ ላንብብልህ እና መሐመድ ከፍሮ ያውቃል ብለህ ታስባለህ? መሐመድ እንትን ካለ በኋላ ምንድን ነው አማኝ ከሆነ በኋላ ከፍሮ ያውቃል ብለህ ታስባለህ? አያውቅም። በጣም የሚገርም ነው። በጣም የሚገርም እኮ ነው። ከፍሮ አያውቅም። ቀጥታ ከሀዲስ ማስረጃ አምጣልኝ ቶሎ በል። ሀዲስ ላሳየህ። ቆይ የሆነ ሀዲስ ላሳየህ። ሌላ ጥያቄ፣ አሪፍ ጥያቄ ላሳያችሁ። ማሳዎች ምንድን ነው አልከፍትልኝ አለ። ክፈት እንጂ ኔትወርክ ዝገት ሆነ። ቆይ አንድ ሺ አልከፍትልኝ አለ። የሚከፍት አለ። ኔትወርኩ ዝገት ሆነብኝ። ሀዲስ የሚከፍትልኝ ምን ልክፈትልህ? እሱ እዛ ገብኝ። ምን ልክፈትልህ? አይ ቲንክ ቡሃሪ 68:10 ላይ መሰለኝ 68:10 ቡሃሪ። Okay, the Prophet said, the one who commits an illegal sexual intercourse is not a believer ይላል። ምንድን ነው ታርጉ? ምን ለሲ ኮስታ ምን እንደሚለው ኢሌጋል ነብዩ መሐመድ እንዲህ ብለው ተናግረዋል። ይህን ዘገባ የዘገቡትም አቡ ሁሬራ ናቸው። the one who commits an illegal sexual intercourse አለ ዝሙትን የሚሰራ ያልተፈቀደን ሴክሹዋል ኢንተርኮርስ ወይም ወሲብን የሚያደርግ ሰው እንደ አማኝ አይቆጠርም። at the time of committing illegal sexual intercourse ይህን ድርጊት በፈጸመ ሰዓት ያ አሁን እንግዲህ ከፍሮ ነበር ማለት ነው። መሐመድ ምን ባረገ ጊዜ እንደዛ ባረገ ጊዜ ከፍሮ ነበር። እናንተም ደግሞ ትከፍራላችሁ። ህገወጥ ሰው ሲሰርቅም ይላል ሲጠጣም ብሎ ይናገራል ለሞታች ላይ። ለማንኛውም መሐመድ እንደዛ አድርጓል። ስለዛ ከፍሮ ነበር በዛ ጊዜ ካፌር ነበር። የሚገርም ነው በጣም አይታላ ያረስኩ ነው። እንዴት ውዱ ነብያችሁ ይከፍራል? እስ አይገርምም? ከፍሮ ነበር። ደንግጦ ኦ ማይ ጋድ ባይዘው ማለት ነው። የሆነ እንትን ነው አንድ ነገር ላይ ብቻ አንቆምም። የሆነ ጥያቄ ይዘን እንደዛ እዛ ላይ አንቆም። ወረርክ አንድ ነገር ላይ አንቆም። ከጥያቄ ጀርባ ሌላ ጥያቄ አለ። ልክ ነው ያለው የመሐመድ ስብዕና። አዎ እንደዚህ ሹልክ እንድታረጉ ነው የሚያደርጋችሁ። እኔ እንዲሁ ሹልክ ብላችሁ ከዚህ መውጣት እንደለመዳችሁት ከዚህም ሃይማኖት ሹልክ ብላችሁ ውጡ። እንደዚሁ አደራችሁን። አዎ ያሸማቅቃል። አውዝ ቢላህ አለ ውድ ነብያችን ከፍረዋል። ጎበዝ ያ ቆስታ እንዴት ማሻላ። ግን ተመልሶ እንዴት ነው ሻሃዳ ያዘው ነው ላኢላሀ ኢለላህ መሐመድ ረሱሉላህ ብሏል እንዴ? እሱን እንግዲህ ሙስሊሞችን እንጠይቃቸዋለን። ደግሞ በጨበሰም ሰዓት እኮ ደግሞ እዚህ ጋርም እኮ ድሪንከር ኦፍ አልኮል ድሪንክም ይላል። ድጋሚም ደግሞ እዚህ ጋርም ከስሮ ነበር ደግሞ የጠጣ ጊዜ መሐመድ የጠጣ ጊዜ
እንደዚሁም ከስሮ ነበር ማለት ነው። ከፍሮ ነበር ተረውሎልኝ ነው አይደል? ሐዲሱን አሳየኝ አላልኩም? እሺ ጠብቀን አንዴ ባይዘዊ ማለት ነው። ምንድነው የሚለው? ኢንተርኮርስ ኢዝ ኖት ኤ ቢሊቨር አት ታይም ኦፍ ኮሚትስ ኢሌጋል ሴክሹዋል ኢንተርኮርስ ኤንድ ከሚለው ጀምራ ቀጥልልኝ። ኤንድ ኤ ቲፍ ኢዝ ኖት ኤ ቢሊቨር አት ዘ ታይም ኦፍ ኮሚቲንግ ቲፍት። እናም ሌባ አላማኝ ነው፣ ኢ አማኝ ነው። ይህንን የዝርፊያውን ወንጀል በፈጸመበት ሰዓት መሐመድ ደግሞ ሰ ነበር አይደለ? የተወዘረፈ ምር ኦፍኮርስ ዛንም ያልከፈረበት ሰዓት የለም እኮ አንተ በነደ። ኧረ ወይኔ እንዴት ውዱ ነብያችሁ ማለት ይከፍራል። ደግሞ የከፈረ መገደል አለበት። መሐመድን ማን ነው የሚገለው ነው አሁን? ዋው ትላለህ። ባይገርማችሁ ይሄ ከኒካ ውጭ እሰማለሁ ሰዎች አለ አሁን ምርጥ እግዚአብሔር ይመስገን ተመልሻለሁ። አሳየኝ፣ ማስረጃውን አሳየኝ። ኦኬ ቀጥሉ። ማስረጃ የሚገኘው አንዴ ማየት ማስረጃ የሚገኘው ሳሂህ ቡኻሪ 68:10 ላይ ነው። 68:10 ላይ የሚገኘው መረጃ ነው። ያው the one who commits an illegal sexual intercourse is not a believer አማኝ አይደለም። at the time of committing illegal sexual intercourse ልክ ይህን ድርጊት በፈጸመ ሰዓት ብሎ በስንት ስርዓት ያስቀምጠዋል። አረብኛ ሐዲስን ክፈትልኝ ነው ያልኩህ። ኦኬ ሂድ ቀጥል። ያው አንብቦ እንጂ አንብቦ ምን ሆኖ ነው ይዞ ወንድማችን ማን የዘገበው ይላል? ምንድን ነው መሰለህ አይሰማም እኮ ማን የዘገበው ይላል እኮ አንብባ ይኸው። አይ አንብቤዋለሁ እኔ እና ማን የዘገበው ይላል አንብበዋ። ይኸው እያነበብክ እንትን በል። ይኸው ሐደሰና እሺ አቅርበው ወደ መጨረሻው ግን ይኸው አረ ድምፁን ቀንሶ ብራዘር እንዴ ምን ሆነ ነው? ምን ሆነ ነው? ክለብ ነው መሰለኝ። ሚድ አድርገን እንደዚህ ወይ አንዴ በስንት ስርዓት አስተካክለ ግባ እንዴ። ማነው እዚህ ግባ ብሎ እንትን ይልናል እንዴ? ይኸው በስንት ስርዓት ዘገባው እስከዚህ ድረስ ተቀምጧል። ሐደሰና አደም ከዛ ይኸው አቡ ሁረይራ እንዳለው ነብዩ ይኸው ሰለላሁ ዐለይሂ ወሰለም እንዳሉት እንደዘገቡት ይሁን። እሺ ቢሊሊ ለምን ትሳደባለህ? ቢሊሊ ደንግጦ ነው የወጣው ያኛው ልጅ።
እንዴ ናድሮ my brother ዛሬማ እራት አብረን ነው የምንበላው ያልኩኝ። እሺ ሌሎችን እንቀበልና ፊልጵዎስ ሚለውን አካውንትና ሂሩት ሚለውን አካውንት ፎሎ አድርጉ። ሪከርድ የሚያደርጉ ልጆች ናቸውና ቪዲዮዋቸው ብዙ ሰው ጋር እንዲደርስ ፎሎ አድርጉላቸው እና ቪዲዮዋቸውን ሪፖስት እያደረጋችሁ ማለት ነው። ሰዎች ፊልጵዎስ እና ሂሩት የሚባሉትን ነው። እሺ ሰክትኒ አማን ነው። አሰላሙ አለይኩም። አለን እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ያዘው። ቆይ አረብኛ ማንበብ ትችላለህ? ቆይ አንተ ዝሙት ይቀድማል ወይ ሰዶም ይቀድማል? የትኛው ነው የምትቃወመው? የሚያሳዝነው ሁለቱንም ተግባር ነብይ አድርጎታል። ግብረ ሰዶም ይቀድማል ወይስ ዝሙት ይቀድማል? እንደ ህሊና የትኛው በጣም ኃጢአት ነው? ሁለቱም ትክክል አይደለም። ሁለቱንም ደግሞ መሐመድ አድርጎታል። አይ ኢየሱስም አድርጎታል። እሺ ማስረጃ አለ? እኔ ማስረጃ ከፍቼ ማሳየት እችላለሁ። ማስረጃ አለ? ይኸው ትልቁ ላይ አድርጌያለሁ። ማስረጃ ክፈት። እኔ ግን ማስረጃ ከፍቼ አሳያለሁ። ነብይህ ሁለቱንም እንዳደረገው በማስረጃ መጽሐፍ ቅዱስ አልያዝኩም፣ ግን ዘገድለ መድኃኔዓለም ቁጥር 16 ክፈትልኝ። መጽሐፍ ከያዝክ ይሁን ልክፈትልህ። መጽሐፍ ቅዱስ ዘገድለ መድኃኔዓለም ምናምን የሚለው አለ መጽሐፍ ቅዱስ። ምን መድኃኔዓለም አልከን? ሰክትኒ ምን መድኃኔዓለም? ዘገድለ መድኃኔዓለም ገድለ ባጽዮን ነው የሚለው። የቱ ጋር ነው? እስቲ አሳይ። 156 ላይ 156 የትኛው ነው? እስቲ ገድለ መድኃኔዓለም የሚለው መጽሐፍ ቅዱስ የትኛው ነው? እስቲ ይኸውልህ እንግዲህ ብሉይ ኪዳንና ሐዲስ ኪዳን የሚል አለ። ይኸው ሐዲስ ኪዳን ላይ የማቴዎስ ወንጌል አለ፣ ማርቆስ ወንጌል አለ፣ ሉቃስ አለ፣ ዮሐንስ አለ። እያነበብኩልህ ነው። መባጽዮን ምናምን የሚል መጽሐፍ ቅዱስ የለም እንትን ነው እኮ እያነበብኩልህ እኮ ነው። መጽሐፍ ቅዱስን ሃርድ ኮፒውን አምጥቼ ላሳይህ አይደለም። ያኛው ገለ መባጽዮን ምናምን የሚለው መጽሐፍ ቅዱስ የለም ልትል ነው እኮ። ይኸው እንግዲህ መጽሐፍ ቅዱስን እያየን ነው። ቆይ ላምጠው መጽሐፍ ቅዱስ እሱ እስከሚያመጣ ዘገድለ ምን አልከን? ሰክትን እኔ እስከዛ አልፈልግም። መጽሐፍ ቅዱስ ውስጥ እንደዛ የሚል ካለ አንድ ሽማግሌ ከንፈሬን መጥምጦ ሳመኝ ለአንድ ሰዓትም ራሴ ሳት እኮ ዘገድለ ስንት አልከኝ? ቆይ አንዴ መጽሐፉን ንገረን መጀመሪያ። መጽሐፉን ንገረን። ዘገድለ ምን አልክ? ነው ምናምን ነው የሚለው። ይሄ ወንድማችን ይኸው መጽሐፍ ቅዱስ ይላል አይደለም? ብሉይ ኪዳንና ሐዲስ ኪዳን ይላል። ይኸው እስቲ ይኸው እሺ ምን ይላል? ሰክትኒ ና አይዞህ ማውጫ ይላል። የብሉይ ኪዳን መጽሐፍት ይላል። ድርሳነ መድኃኔዓለም የሚለው እኮ እንፈልገው እስቲ። ድርሳነ መድኃኔዓለም የሚለውን እዚህ ውስጥ እንፈልገው። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ ሳሙኤል ቀዳማዊ፣ ሳሙኤል ካለ፣ ነገስት ካለ፣ ዜና መዋዕል፣ ኩፋሌ፣ ሄኖክ፣ ዕዝራ፣ ነህምያ፣ ዕዝራ፣ ሱቱኤል፣ ዕዝራ ካለ፣ ጦቢት፣ ዮዲት፣ አስቴር፣ መቃብያን፣ ኢዮብ፣ ዳዊት፣ ምሳሌ። ራሱ ይክፈተው ትልቁ ላይ ሆኗል። አንተ ግን አሳይ ያልከውን አሳይ፣ ውሸት እንዳይመስል ማለት ነው።
አንተ ያልከውን ነብዩ እንደዛ አድርጓል ወይስ አላረገም? እኔም አንድ ማስረጃ ማስረጃውን ክፈተው፣ እሱ የሚክፈት። እኔም አንድ ማስረጃ እመጣለሁ። አላህ መሐመድን እንዳደረገው ዘድርሳነ መድኃኒዓለም የሚለው መጽሐፉን ክፈተው፣ ችግር የለውም። አንተም ክፈት፣ ሁለታችሁም ክፈቱ። ኮስታም ክፈት፣ አንተም ክፈት። የለም አልኩህ። አሰማም። እሺ ሚውት አድርግና እሱ ያሳይ መጀመሪያ። ቆይ አንዴ ጠብቀው። አንዴ ክፈትና እሱ፣ ከዛ ደግሞ ተቀጥላለህ አንተም። የሚገርም ነው። ያልከፈተ ሰው ከሁለቱ ውሸታም ነው ማለት ነው። እና እስቲ እናያለን። ቆስቲ ማስረጃ ተከፍታለህ፣ ሰክትኒም ተከፍትና መጽሐፍ አይደለም መጽሐፉ እኮ የሚያወራው ክርስቲያን ነው። ቆይ አንዴ ቆይ፣ እውነታው የሚያወራው ክርስቲያን ነው ሙስሊም ነው ማን ነው ቀጣፊው የሚለውን ነገር እናያለን። ቆስቲ ማስረጃ ይከፍታል፣ አንተም ትከፍታለህ። ከዛ እናያለን ማለት ነው ማን ቀጣፊ ማን እውነተኛ እንደሆነ፣ ማን ውሸታም፣ ማን እዛው ታዞች ጋር ተመልሶ እንደሚመጣ ታያላችሁ ማለት ነው። መጽሐፉ እጄ ላይ የለም አልኩህ እኮ። በእኔ በስሜ ነው የምከፍትልህ። ታመጣለህ። ምን አገባኝ እኔ ታዲያ? ለምን ገብተህ ታወራለህ? እንደ እንጽጽ መጽሐፍ ቅዱስ የለም። ኒውተር አያፍርም እንዴ? እንደ ጀግና ገስት ላይ ወጥተህ ያሌለን ነገር ታወራና ከዛን መጽሐፍ አልያዝኩም ትላለህ። የለም መጽሐፍ ቅዱስ እንደዚህ መጽሐፍ ቅዱስ ላይ እንደዛ ሚል ካመጣ ይሄው እኔ ከቲክቶክ አለም ጠፋለሁ። እሺ ያኛው ምንድን ነው? ሰው ነው የተረተው። በቃ ሚውት አድርግና ቆስቲ ማስረጃ አምጥቷል። ያው ቆስቲ ይቀጥላል። እኔ አሁን ስለሱ ልታስተምረኝ አይደለም። ሚውት ትወርዳለህ እምቢ ካልክ ሚውት አድርግ። አውርዳ ከፈለግ ስለ ራስ መጽሐፍ አትካድ መጀመሪያ። ቆስቲ እያወራህ ነው እንዴ? ድምጽ ነው ሚውት ነው። ሚውት ነኝ እንዴ? እኔ እኮ ጮሃለሁ ታውቃለህ። ዝም ብዬ ምኑን ማይሰማው ላለሁ አላደባል ሙፍ 1183 ላይ እንግዲህ እናያለን። ገና ብዙ ማየት እንችላለን። ብዙ ዘገባ ሚሽካት አልመሳቢ ላይ እንሄዳለን። ገና በጣም ብዙ ነገር እናያለን። ተመልከቱ። It was narrated that Abu Huraira said, I never see Al-Hasan without my eyes overflowing with tears ይላል። ሙሉን ሀዲስ እናንተ ገብታችሁ ታነቡታላችሁ። ድርጊቱ ላይ ቀጥታ እንሂድ። እሺ Then he left and I left with him until we reached the mosque. መስጊድ እስከምንደርስም ድረስ እንትን አለን። ከዛ he sat down and wrapped himself ከዛ in his garment. Then he said, where is the little one? የታል ትንሹ አለ። call the little one ጠራም to me. ከዛስ Hassan came running and jumped into his lump. ሐሰንም መጣና ዘሎ እዚህ ታፋው ላይ ተቀመጠ። እዚህ ላይ ማለት ኦኬ። ከዛስ ደን አለ he put his hand in his beard አለ። እጁንም በፂም ውስጥ እንደዚህ ያደረገ። አይዟችሁ ደን አለ the prophet may Allah bless him and grant him peace ነቢዩ መሐመድ ያላ ሰላም በሳቸው ላይ ይሁንና opened his mouth አፉንም ከፈተ and put his mouth in his mouth አፉንም ከፈተና አፍ ውስጥ ከተተበት። he then said, oh Allah, I love him, so I love him and the one who loves him አለ። ከስሜት ውስጥ ገብተው ሌላ ታሪክ ውስጥ ፈጽሙ። ምንድን ነው የምንመለከተው እዚህ ጋር? ግብረ ሰዶሙ የሰው ነው? ከስር ሆነ ሳብ ሳብ ታደርጓለህ በረንብ ጓ ስክሪን ልዝጋብህ። ካሜራ እንትን እያለብን ነው፣ እየታየብን ነው። ኦኬ ሱብሃን አላህ ያስብላል። እውነት ነው። ይህ የነቢዩ መሐመድ ታሪክ ነው በጥቂቱ።
ቀጥል። ቆይ አንድ ሀዲስ ክፈትልን አንተ። እኔ ይችኛዋን ላንብባት እስከደረስ አይ ቲንክ አስቀምጬው ነበረ። ጀማዓ ቲርሚዚ 32-34 ማን ነው ማንን ወርማፕ ያደረገው የሚለውን እዛ ላይ ታዩታላችሁ። እዚህ ሀዲስ ላይ ግብረ ሰዶም ማን ነው የሚፈቀደው የሚለውን ነገር ላሳያችሁ። ግብረ ሰዶም ብቻ በጣም ብዙ የሚያወራው አለ። ስለ ግብረ ሰዶም ብቻ የሚያወራውን ነገር ላሳያችሁ። ከዚህ ጀምረን እናንብባት። ኢብን አባስ ሰይድ ኢብን አባስ እንደዚህ አለ። ምን አለ ኢብን አባስ? ኢፍ ሰምቦይ ኢብን አባስ ማለት የነብዩ ያጎት ልጅ ማለት ነው። ቁርአንን በእርግጥ ያብራራል ብሎ እንዲሁም መሐመድ ራሱ ይጸልይለት የነበረው ሰውዬ እንዲህ አለ። ኢፍ ሰምቦይ ኮሚትስ ኢሌጋል ሴክሹዋል ኢንተርኮርስ ዊዝ ሂዝ ዋይፍ ሲስተር ይላል። ከሚስቱ እህት ጋር ቢል አለ። ገብታችኋል? ሂዝ ዋይፍስ ዳዝ ኖት ቢካም አለው ፎይም ችግር የለውም። የሚስቱን እህትም ቢልድ ኢስ ኦኬ ችግር የለውም ምናምን ጋብቻው ላይ ምንም ችግር አያመጣም ይላል። ከዛ የከፋው ነገር ይሄ ነው። ከዚህ ጀምሮ ያለው ነገር ማለት ነው። ከዚህ ጀምሮ እስከዚህ ድረስ ያለው ላንብብላችሁ። ይሄው ኢፍ ኤ ፐርሰን ኮሚትስ ኢሌጋል ሴክሹዋል ኢፍ ኤ ፐርሰን ኮሚትስ ሆሞሴክሹዋል ማለት ምን እንደሆነ ታውቃላችሁ? ግብረ ሰዶም ማለት ነው። ግብረ ሰዶም ቢፈጽም አለ ዊዝ ኤ ቦይ ከአንድ ልጅ ጋር ግብረ ሰዶም ቢፈጽም ደን ደ ማዘር ኦፍ ደ ቦይ የልጁ እናት ማለት ነው ኢዝ አሎፉል በጣም ይገርማል። ትከለከላለች ፎር ሂም ቱ ሜሪ ለማግባት ትከለከላለች አለ። እንደ እስልምና ግብረ ሰዶም ይስኖማል ነው በቃ ችግር የለውም ምናምን። የሚከለከለው ምንድነው? ግብረ ሰዶም ከፈጸምክ ግብረ ሰዶም የፈጸምክበትን ልጅ እናት ማግባታችን ነው። እንደ እስልምና አይከለከልም። ኖ እንደዚህ ይሆናል ምናምን ክልክል ነው አይደለም የሚለው ምንድነው የሚለው? ግብረ ሰዶም ቢፈጽም ግብረ ሰዶም የፈጸመበትን እናቱን ለማግባት ይከለከላል ይላል። ግብረ ሰዶም ያለ እዚህ ላይ ነው ያለው። አወጣኸው 32-34 ቆስታ እንትን ብየዋለሁ። ኦኬ እሺ ይቅርታ እንዴ ተለቆ ላይ አድርገው። እሺ አንድ ሌላም ሀዲስ አለ፣ እሱን እናዘጋጀዋለን። እሺ እስከዛ ሜቢ አንድም ደግሞ እንደዚህ ያለው ፓርት አለ። አለደባል መፍረድ 963 ላይ ኦኬ ኡታይ ብን ደሙራ ሳይድ አይሶ ዊዚ ቦይ ኡበይ ከሚባል ሰው ጋር አየዋለሁ። ኤማን ሁ ዋዝ አትሪቢዩት ሂምሰልፍ ራሱን የሆነ አትሪቢዩት የሚያደርግ ምንድነው? አትሪቢዩት ማድረግ ማለት ማንጠራራት፣ ራስን ከፍ ማድረግ ምናምን እንደዚ አይነት ነገር ዊዝ አን አትሪቢሽን ኦፍ ጃሊያ በጃህሊያ ዘመን ራሱን ከፍ የሚያደርግ ወይም ደግሞ በዛ የሚኩራራ ሰው ነበረ። ሶ ኡበይ ቶልድ ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን አለ። ኡበይ የሚባለው ሰው ደግሞ ሂድ የአባትን ብልት ንከስ ምናምን አለው። ባለፈው የሆነ ጥባ ነው ተብሎ አይ ጥባ አይደለም ብለዋል። ለማንኛውም ጥባ አይደለም ንከስ ነው የሚል ብለዋል። ንከስ ብለን እናስተካክለውና ኤንድ ዲድ ኖት ስፒክ ፊገራቲቭሊ ሲናገርም ደግሞ የሆነ ፊገራቲቭሊ አሁን ብልት ፊገራቲቭሊ ነው። ሊትራሊ እንትኑን ነው የጠራው። የወንድ ልጅ እንትን አለ አይደለ? እንትን ብሎ ነው የጠራው። ኤክስፕሊትሊ ነው እየተናገረው እና ሰዎች ደግሞ እንዴት ነው እንደዚህ የሚል ምናምን ብለው ያጉረመራማለሁ። ሲያጉረመርም ኡበይ የሚባለው ሰው ደግሞ እንዲህ አለ፣ አይ ሄርድ ፕሮፊት ነብዩ እንዲህ ሲል ሰምቻለሁ። ሜያላ ብለስ ዲህም ኤንድ ጋራንት ምናምን ያላ ሰላም በሱ ላይ ይሁን ምናምን እንደማለት ነው። ሆዌቨር አትሪቢዩት ሂምሰልፍ ማንም ሰው ራሱን የሚያንጠራራ ካለ ከፍ የሚያደርግ ካለ ዊዝ አን አትሪቢሽን ኦፍ ጃህሊያ በጃህሊያ ዘመን ወይም በዚያ በጃህሊያነት ራሱን ከፍ የሚያደርግ ሳለ ደን ቴል ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን የአባትህን ብልት እንትን በል ብሏል። ማን? ነብዩ። አይ ሄርድ ፕሮፊት ነው የሚለው ኤንድ ዲድ ኖት ስፒክ ፊገራቲቭሊ እንደው ፊገራቲቭሊ በሆነ መንገድ አትናገሩ እና ኤክስፕሊትሊ ተናገሩት። እንትን ከሆነ እንትን ብላችሁ ማለት ነው። ሊትራሊ ተናገሩት ብሎ ሲናገር እናያለን። ይህ ደግሞ ግብረ ሰዶማዊነት ነው። ግብረ ሰዶማዊነት ያለው እናንተ ጋር ነው ማለት ነው። ቀጥል ቆስታ። አሁን ካወጣሁ
ይሰማል ድምጼ? ያ ይሰማል። እሺ ጥሩ። ጀሚዓ ተርሜዲ 3234 ላይ ነው ሀዲሱ የሚገኘው። የሀዲሱም ደረጃ ሐሰን የሚል ነው። እንግዲህ እንመልከት እስቲ። ይህን ያልከኝ አይደለ ቦሴ? 3234 ያ ኦኬ። ናሬትድ ኢብኑ አባስ ይላል። በኢብኑ አባስ እንደተዘገበው the prophet said ነቢዩም እንዲህ ብለዋል፣ my lord ጌታዬ blessed is he the most high came to me in the best appearance ደስ በሚል ሁኔታ ባሪፍ ሁኔታ መጣ። so he said o መሐመድ ሆይ I said here I am my lord እኔ ጌታዬ ነኝ and I am at your service እኔም በአንተ ሰርቪስ ላይ ነኝ። he said በአንተ ትእዛዝ ውስጥ ነኝ እንደማለት ነው። he said what is that the most exalted groups busy themselves with ምንድን ነው ትልቁ ግሩፕ ራሱን በምንድን ነው ቢዚ የሚያደርገው ብሎ ጠየቀ። I said ጌታዬ I do not know አላውቅም። so he placed his hand between my shoulders እጆቹንም በትከሻዎቼ መሃል አደረገው። until I sensed its coolness between my breast so he placed his hand between my shoulders until I sensed its coolness between my breast ምን ማለት ነው? እጆቹንም በትከሻዬ ላይ አደረገና ልክ የእጆቹን ቅዝቃዜ በጡቶቼ መሃል ፊል እስከማደርገው ድረስ ሴንስ በአማርኛ ምንድን ነው እስከሚሰማኝ ድረስ የእጆቹ ቅዝቃዜ እስኪሰማኝ ድረስ so I knew that what was in between the east and the west አለ እና በምስራቅና በምዕራብ ያለውን ነገርም አወኩኝ። he said ኦ መሐመድ ምናምን አለ። ይሄ ነው ዋናው ነገር አለ የፈለግነው በተተጁ ቤት አስገባው። አውዝ ቢላ ሚና የሸይጣን ረጂ በደረቱ አስገባው አለ እኮ። አንተ ሰውዬ ይህ ሰውዬ ግራ እስኪገባው ከምስራቅ እስከ ምዕራብ እንግዲህ አስቡት። እንግዲህ እንደዚህ አይነት ወርማፕ ከባድ ነው። ሌላ አንድ ላሳይ ነበር ይቀርላ ሌላ ጊዜ ይሆናል፣ ችግር የለውም። እስቲ ሙስሊሞችን እንቀበል ወይ? እግዚኦ እያለን ነው ዛሬ። አልሰማም እንደ ቀጥታ ድምፄ? አረ ጀዛኩሙላህ ኸይር ቡሴ፣ ይሰማል። ኦኬ የምሰማ ከሆነ አሪፍ ነው። ወይ ጥያቄ አይ ቲንክ 12 ሰዓት ከስንት እንቀበል? ቆስቲ እየመሸ ስለሆነ ግዴታው መቀበል አለብን። ይቻላልሽ እንትን ማለት ይቻላል። ስንት ደቂቃ ነው? እኔ አንድ 20 ደቂቃ ነው ያለኝ። 12 ከ10 ሲል ሙስሊሞች መጠየቅ ትጀምራላችሁ። ለትንሽ ሰዓት ትጠይቃላችሁ ማለት ነው። ጥያቄው ያንተ ቤት ይሆን? እኔ ሆስት ሲሆን ኮኔክሽን ያስቸግረኛል ነው። እኔ 20 ደቂቃ ነው ያለኝ ቡሴ። ኦኬ እሺ ሰላም። እንዴ አረ ራፊዳ ምን አስበው ነው? ምን ነው አንተ ደግሞ እኔ አውቄ ነው እሺ ያደረኩት። ደግሞ ይሄንን አውቀህ እንደ ቁም ነገር እንዳትይዘው እሺ። አረኛ ከፍቶናል። ቁም ነገር እንዳትይዘው ዋሃብዮችን ላስደነግጥ ብዬ ነው አሁን መጥቻለሁ። ደግሞ ሰሞኑ አንተ ለምን ፎሎ ባክ አልመለስክም? ደግሞ ሁለታችሁ አረኛ ከፍቶናል። ምቀኝነት ነው። አላህ ነው ሞት። እኔ በጣም ነው የከፋኝ ወላሂ መልስ እኔም ራሱ እና ወዝወዝ እያልኩኝ እኮ የለቀኩት ቪዲዮ ነበር። ከሚገርም ሱነኑ ትርሚዚ ላይ ምን እንዳነበብኩት ታውቃለህ ዮናታን? ሱነኑ ትርሚዚ ላይ ምን ባገኝ ጥሩ ነው? ምን አልከኝ ራፊዳይ? ሱነኑ ትርሚዚ ላይ ምን ባገኝ ጥሩ ይመስልሃል? ምን አገኘ?
አኢሻ ወዝወዝ እንደምትል ሁለተኛ የአህለ ሱናዎች ማለት ነው መስጊድ ማለት ነው ከማምለኪያነት ወደ መደነሻ ወደ ዳንስ ቤት ምን አልገባኝም። ወዝወዝ ትጨፍራለች ነው ምንድነው? ቆይ አዎ እንዴ የመስጊዱ ጭራሽ ከመስገጃ ቦታ ወደ ዳንስ ቦታ ተለውጧል። ሱናኑ ትርሚዚ ላይ ገብቼ ነው ያገኘሁት። ከሚገርም እኛ ያለ ማስረጃ እናስወራ። ማስረጃ አምጣ። በውዱ ነብያቸው ላይ አትቅጠፍ። ኧረ በውዱ አይሻ ላይ አትቅጠፍ። ኧረ እባክህ እናታችን አይሻ ወዝወዝ ትላለች። ቆይ ላምጣልህ። ስልኬ ስታክ እያደረገ ስለሚያስቸግረኝ ነው። ቆይ ይሄ ደንቆሮ ስልክ አንድ ጊዜ ወርጄ መለሳለሁ። እሺ ስልኬ ስታክ ያደርጋል። እሺ አንዴ አልሰጋ ሆነ ወይም ዴቭ አደገኛ ቪዲዮ ለቆላችኋል። አደገኛ ቪዲዮ አሁን እየሄዳችሁ ኮፒ ሊንክ ሪፖስት አካውንቱን ድብድብ ነው ያደረጉበት። አካውንቱ እንዲዘጋ ሪፖርት በጣም እየተደረገበት ነውና ክርስቲያኖች በጠቅላላ ይሄ የእናንተ ስራ ነው። እየሄዳችሁ እንዳለ ሼር ሪፖስት ኮፒ ሊንክ ኮመንት ላይ ቀውጢ ያርጉት። ኮመንቱ ላይ ቅቡጥ አድርጉት። ሁላችሁም ክርስቲያኖች ቃል ስጋ ሆነ ዴቭ በጣም ጥሩ ቃል ስጋ ሆነ ዴቭ ያጀማ ይመቻችሁ። ለቋል ቆስቴ በጣም አሪፍ። ሁሉም የተለቀቀውን ቪዲዮ እንትን እያደረጋችሁት ሪፖስት ታደርጋላችሁ ወይስ ሌላ ታሪክ ውስጥ እንግባ? ይህማ በማንገራገር ነው የሚሆነው። ያ ና ግባና እንደውም እየገቡ እንትን እንዲሉ ዴባ ግባና አንተም ፕሮፋይል እየገቡ ምናምን እንትን ይላሉ። ሪፖስት ምናምን ያደርጋሉ። በሌላ ስልክ እያየው ነበርና ዴቫ ቪዲዮ ፖስት አርግቷል። ስለሆነ የዴቫ ቪዲዮስ ገብታችሁ አሪፍ ቪዲዮ ነው። ያው ረጅም ነው አልጨረስኩትም፣ ግን ግቡና ሼር ሪፖስት አድርጉ። ግዴታችን ነው እንደ ክርስቲያን ማለት ነው። ብዙ ሰዎች ጋር እንዲደርስ ግዴታችን ስለሆነ ገብታችሁ እኔ እኮ አንዳንድ ጊዜ ይገርመኛል። ሪፖስት ማድረግ ሼር ማድረግ እኮ አያስከፍልም። ጌታ እኔ ጋር ነፃ ነው፣ እናንተ ጋር አላውቅም። እኔ ጋር ግን ሪፖስት ሳደርግ ላሳያችሁ በቪዲዮ እችላለሁ። ነፃ ነው ሪፖስት ማድረግ ማለት ነው። እናንተ ጋር እያስከፍል ይሁን እኔ እንጃ። ኢትዮጵያ ውስጥ እንግዲህ ነፃ ነው፣ አላውቅም ለምን እንደሆነ አላውቅም። እና ሪፖስት ሼር አድርጉ እንጂ ብዙ ሰው ጋር እንዲደርስ ሪፖስት ሼር አድርጉ። ቪዲዮ ክርስቲያኖች ድክመት አለብን እነዚህ ላይ ሰዎች ጋር እንዲደርስ አናረግም፣ ድክመት አለብን። ስለሆነ ሪፖስት ሼር ብናረግ መልካም ነው ብዬ አስባለሁ። እንደዛ አድርጉ። ቀጥል ዴቫ እንጓ ቀጥሉ። ያ ፕላስ ደግሞ እዚህ አሁን ቆይ ኢንቪት እያረኳቸው ነው ልጆች። ታች ላይ ፊልጵስዩስ አለች፣ አይ ቲንክ ሴት ትመስለኛለች እህታችን። ራዶ ይኸው ገስት ላይ አለች። ሂሮት አለች፣ ይኸው አመራዊቷ አለች። ፎሎ አድርጓቸው። የሚለቁትን ቪዲዮ ሪፖርት አድርጉ። ታች ላይም አይ ቲንክ ካሉ ልጆች ሪካርድ እያደረጉ የሚለቁ ልጆች ማለት ነው። እነሱን ሰፖርት አድርጓቸው። ሪፖስት ማድረግ ቀላል ነው። ላይክ ማድረግ እንደዚህ ኮመንት የሚደረገውን ነገር ቫይራል እንዲወጣ ነው። ቀላል ነው። ስለዚህ አድርጉ፣ የምታደርጉትን አድርጉ። ቀጥሉ። ያው ራዱ አለች ገስት ላይ፣ ሂሮት አለች፣ አማራዊቷ አለች። ታች ላይ ፊልጵስዩስ አለች። ይቅርታ ሴት ናት መሰለኝ። እነሱን ፎሎ እያደረጋችሁ ምናምን አድርጉላቸው። ቀጥሉ። የዴቫን ቪዲዮ ማሳየት የሚችል ይቀጥል። ዴቫ ማውራት ስለማይችል ነው። ኦኬ ላሳያችሁ። ረዥም ነው፣ አሳያችኋለሁ። ያው ገብተው
ቪዲዮን ብቻ ያለውን ቪዲዮ ብቻ ነው የምታሳያቸው የትኛው እንደሆነ ሲታይ መጨረስ አለባቸው። ያጀማ ኖርማል ሪፖስት ኮፒ ሊንክ ብቻ አይደለም ማድረግ ያለባችሁ፣ አይታችሁ መጨረስ አለባችሁ። ኦኬ ያው ቪዲዮ ዴቫ ለቋል። ሰላም ክርስቶስ ከእናንተ ጋር ይሁን። ዴቫ ሙሉን ካዩት ቪዲዮን ገብተው በቃ ሀሳቡን ስለተረዱ ገብተው ያዩትን ቪዲዮን እና የሆነ ሃይላይት አሳይተን ገብተው እንትን ቢያደርጉሽ እንጂ እንትን ታውቃችሁ። ኦኬ ውድ ክርስቲያኖች ሰላም ክርስቶስ ከእናንተ ጋር ይሁን። እንግዲህ እንደሚታወቀው ለዚህ ኡስታዝ እኔና ዮናታን የውይይት ጥሪ ያቀረብለት እንደመሆኑ ይታወቃል። ሆኖም ግን ኡስታዙ ለተደረገለት የውይይት ጥሪ የሰጠውን መልስ ሰምተን እንመለስ እና ምን አለ መሰላችሁ፣ አንድ በየመንደሩ በዚህ ፍንጥር ፍንጥር የሚሉ ልጆች አሉና የውይይት ጥሪ ያቀርባል እና ነገሯቸው አድርሱላቸው እና ምንድን ነው መሰላችሁ፣ ተማሪዎች አሉ፣ ከተማሪዎች ጋር ተወያዩ፣ ደረጃቸውን ጠብቁ። ያው ለውይይት አልበቁም ስለማምን ነው። ምንድን ነው ጥያቄ፣ የትኛውንም ጥያቄ መታው መጠየቅ ይችላሉ። እዚህ ቁጭ ብለው ማውራት ይችላሉ ከኛ ጋር። ያው ልክ እንደነሳሚ ምናምን እንደ ሌሎችም እንደዛ ስለሆነ ማያቸው ማለት ነው። ምንም ቦታ የላቸውም እኛ ጋር ማለት ለውይይት ገና ናቸው። ገና የዛሬ ወር ገደማ አካባቢ ለውይይት ላይ ውይይት ሲያደርግ ራሱን ኢንትሮዲስ ሲያደርግ ወይ ደግሞ ሲያስተዋውቅ እሱ የንጽጽር ተማሪ መሆኑን ነው እንግዲህ ያሳወቀው ማለት ነው። እሺ በመጀመሪያ ራሴን ላስተዋወቅ ወደ ውይይቱ ሳልገባ በፊት እንደዛ እናድርግና እኔ ኢብራሂም እባላለሁ፣ የንጽጽር ተማሪ ነኝ። ስለዚህ በአንድ ወር ውስጥ ተምሮ አስተማሪ ሆነ ወይ ሳይማር ያስተማራቸውን ተማሪዎች ጋር የምንወያየው። እነዚህ ደግሞ ሳይማር ያስተማራቸው በአንድ ወር ውስጥ ያስተማራቸው ተማሪዎች እነማን ናቸው? እሱም ብታሳውቀን። ምክንያቱም የዛሬ አንድ ወር ነው ይህንን ውይይት ያደረግከው። የዛሬ አንድ ወር ገደማ አካባቢ አንተ ተማሪ ከነበር እንዴት ነው ተማሪ አስተማሪ ሊያፈራ የሚችለው? እነማን ናቸውስ ተማሪዎች? አንተ ሳትማር ነው ወይ ያስተማርካቸው? ይህንን እንድትገልጽልን እንፈልጋለን። 2:9 ቆላስይስ 2:9 ቆላስይስ አለ ፊልጵስዩስ ነው በነገራችን ላይ። እሺ ላርግልሽ። እሺ በሱ የመለኮት ሙላት ሁሉ በሱ ተገልጦ ይኖራል አለ። እሺ ክፈተው አሳየን። ቆላስይስ 2:9 ያው በሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል አለ። እሺ ነገር ግን ኡስታዙ ፈርቶና መወያየት እኛ ጋር ቆሞ አቅም መነጋገር ስለሌለው እንጂ እኛ የውይይት አቅም ሳይኖረን ቀርቶ ወይ ደግሞ ብቃቱ አንሶን አይደለም። ከሱ የተሻለ መጽሐፍ ቅዱስ የምንረዳና ልናስረዳ የምንችል መሆኑን ጠንቅቆ ስለገባውና እኛ ፊት ቆሞ የሚወያይ ከሆነ እኛ ጋር የሚወያይ ከሆነ ቀሚስ አደናቀፈችን ብሎ የመቅጣቱ እንደሆነ ግልጽ ነው። ይህንን ደግሞ በማስረጃ ፕሩፍ እናድርግላቸው። እንደሰማችሁት እንግዲህ እቺ ልጅ መጽሐፍ ቅዱስ ክፍል ጠቅሳ ኢየሱስ ክርስቶስ በሰው ሰውነት የተገለጠ ሰውም አምላክ መሆኑን ለማስረዳት መጽሐፍ ቅዱስ ክፍል ትጠቅሳለች። የጠቀሰችውም የመጽሐፍ ቅዱስ ክፍል ቆላስይስ ምዕራፍ 2:9 ያለው ነው። በእርሱ የመለኮቱ ሙላት ሁሉ በሰውነቱ ተገልጦ ይገኛል። ስለዚህ ኢየሱስ ክርስቶስ በሰው ሰውነት የተገለጠ ሰውም አምላክም የሆነ ነው ብላ ታስረዳዋለች። ነገር ግን እንደ ቪዲዮ ላይ እንዳየነው ኡስታዙ ከተሰጠው ተቀብቶ ከተሰጠው ነገር ውጭ ምንም ስለማያውቅ እሷ የጠቀሰችው ጥቅስ እሱ ይህንን ቃል እንደማይናገር ማለትም ቆላስይስ ምዕራፍ 2:9 ላይ በሰውነቱ የመለኮት ሙላት ተገልጦ ይገኛል የሚለውን እንደማይናገር ይሄ ጥቅስ እንደውም ያለው ፊልጵስዩስ ምዕራፍ 2:9 ላይ ነው ብሎ ሁሉም ሙስሊሞች አፍ ውስጥ የማጠፋውን ያ ተቀብቶ የተሰጠውን ጥቅስ ዴሪኬት እያደረገ ወይ ደግሞ ሲገልጽ እናገኘዋለን። ምንድን ነው የሚለው? ምስሉ ላይ እንደምትመለከቱት ፊልጵስዩስ ምዕራፍ 2:9 በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህ እንግዲህ ክርስቶስ የተሰጠው ነው ምናምን እያሉ ሙስሊሞች እለት እለት የሚያነሱት ያቺ ተቀብት የተሰጠችው ጭንቅላት ውስጥ ያለው ከዚህ ውጭ ምንም ነገር ስለሌለ እሷ ሌላ ነገር እንኳን ደጋግማ እየነገረችው እሱ ግን እዚህ አይደል ያለው እያለ አንድ ሊያጭበረበር ይሞክራል። የሚያውቀው ከዚህ ውጭ ነገር ስለሌለ ማለት ነው። ቆላስይስ ምዕራፍ 2:9 ላይ የሚለው በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይገኛል ነው እንጂ የሚለው እርሷን ምን ብሎ እንደሚያደናግራት ስሙት። ስለዚህ የመለኮትነቱ ክብር በሰውነቱ ውስጥ አለ ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ ነው። ተረጋጊ እንዴ! በእርሱ የተባለው ማን ነው? ኢየሱስ ነው። የመለኮት ሙላት ሁሉ በሰውነቱ የተባለው ማን ነች? የኢየሱስ ክርስቶስ ሰውነቱ የተባለው ማን ነች? ምን አይነት ጥያቄ ነው?
ምን አይነት አላዋቂነት ነው ጌታ ሆይ? እንዲስ እኔ ቢያቅኩ ሙስሊም ነው እንዴ? ጉድ ጌታን ከማን እንደወሰደው ልንገር፣ ዮናታን ከማን እንደወሰደው ልንገር። ራፊዳ ከዑመር ኢብኑ አልኸጣብ ነው የወሰደው ይሄንን። ኧረ አንተ ሰውዬ ተው ወላሂ ዑመር ወላሂ ነው የምልህ። ወላሂ አለ የሆነ ቡኻሪ ላይ ሐዲስ አለ። ይሄን ጠቅሶ ይደነቁራል። እንደዚህ ደንቆሮ ነው፣ አሳቢ አይደለም፣ አይምሮ የለውም። እንደውም እኔ ላመጣልህ ሁላ እችላለሁ። እሺ ግን አንዴ ራፊዳ ቆይ፣ ምን ኃይል አላዋቂ መሆናቸውን በዛው እኔ ምን ኃይል ምንም እንደማያውቁ ጌታ ሆይ። እኔ እንዲህ ንቄያቸው አላውቅም ነበር ጌታ። አሁን ነው የመለኮት ሙላት ሁሉ ሰውነቱ የተባለው ማነች? ሰውነቱ የተባለችው ማነች? ጌታ ሆይ እግዚኦ አሁን እኮ እግዚኦ የሚባለው ጌታ ምን አይነት ጥያቄ ነው? አቤቱ ነው እንጂ አቤቱ ያስብላል። እንጨርሷለን። አይ ሪያክት እያደረግን እንሂድ ብዬ እንዴባና እኔ እንዴት አልገምታቸውም ነበር። ትንሽ እየተሻሉ ይመስሉኝ ነበር። እሺ እንቀጥል። የኢየሱስ ክርስቶስ ሰውነቱ የተባለው ማነች? መለኮት ሙላት የተባለው ማን ነው? ኢየሱስ ክርስቶስ ነው። በእርሱ የተባለው ማን ነው? ኢየሱስ ክርስቶስ ነው። በሰውነቷ እዚህ ሰውነቷ የሚል ቃል አለ። እስክሪኑ ላይ ታያችኋል። ሰውነቷ የሚል ቃል አለ የለም። ስለዚህ ልጅቷ የምታውቀውን ነገር እያደናገረ እያወናበደ ልምድ የሌላቸውን ሰዎች እንደዚህ ለማጭበርበር እንዲመቸው እንጂ እኛ ፊት ቆመህ የመሞገት አቅም ስለሌለ ያለ አማራጭ ልክ እንደ በርቅ ጋር እንዴት ላሳያችሁ እንዳደረግከው ስልክሽን ላኪልኝ እንዲ ያለኝ ምን ብሎ እንደሚጽፍ ከኛ ጋር ላወራ ይልና ምን ብሎ ይጽፋል? ስልክ አስቀምጬልሽ ሳትደውይልኝ ምን አዲስ ነገር አለ እያለ ሴቶች ጋር ጌመሮች ጋር እንደ አይነት ቴክስት ይጽፋል። ነገር ግን እኛ ጋር አይወራ። አታውቁም፣ እውቀት የላችሁም ብሎ ድገመው አንዴ አተልቀው አንዴ አሳየኝ። አተልቀው አንዴ ኮሜንቱ ላይ አተልቀው። ምን አልከኝ ራፊዳ? አተልቀው አንዴ ስልክ አስቀምጭልኝ ያለበትን ፓርት። አላሁ አክበር አመሰግናለሁ። አላሁ አክበር። እንግዲህ ሙስሊም ኡስታዞች ከተነጻጻሪ ጋር ይነጻጸሩ፣ ነገር ግን የሴት ስልክ ይቀበላሉ። እሺ በማስረጃና በመረጃ ቆሞ የመሞገት አቅም እንደሌለ ማሳያ ነው ማለት ነው። በተጨማሪ የሌለህ ውሸታም መሆንህን እናውቃለን። ይኸው ከኡስታዝ ጋር ያወራሁን ስማው። ምን ነበረ ነጥቡ? ኢብራሂም ክርስቲያን ነበር ሲጽፍለት የነበረው ምናምን አለ እና ክርስቲያን ይጽፍለት ትክክል ነህ። ግን ችግሩ እሱን ከዚያ በኋላ ምድር ራሱ ተፍተዋለች ነቢዩ ላይ በመቅጠፉ ምክንያት። ከዛ ያ ነው በቃ ዘገባውም ያለው እኮ የኛ ነው ራሱ እኛ ነን ያስቀመጥነው ማለት የኛ የሙስሊሞች ዘገባ ነው። ትክክለኛ ታሪክ ስለሆነ ነው ያስቀመጥነው እንጂ ዝም ብሎ እኮ እና እዚሁ አጋጣሚ ይህንን ሀዲስ የዘገበ አለ። ሀዲሱ ዳዒፍ ነው። በመጀመሪያ ደረጃ ይህ ሰውዬ ዳዒፍ ነው። ዘገባውም ያለው እኮ የኛ ነው ራሱ ትክክለኛ ታሪክ ስለሆነ ነው ያስቀመጥነው እንጂ ሀዲሱ ዳዒፍ ነው። ትክክለኛ ታሪክ ስለሆነ ወይ ደግሞ ከአስተማሪ ጋር ያወራኸውን ሰሂህ የሆነውን ሀዲስ ጠዋት ሰሂህ ያልከውን ከሰዓት ምትልክ እንዳሁን እንደሰማ ነው ደኢፍ ትላለህ እንጂ ሌላ ምንም አቅምም ሆነ ብቃት የሌለ መሆኑን በማስረጃ ተረት ልታወራ አትችልም። ልክ እንደዚህ ስሙት። ኡሲህም በራሶቻቸው ላይ የሚደረጋል ምን ቢልመዓዚፍ ወልሙገኒያት የሙዚቃ መሳሪያዎች ጭንቅላታቸው ላይ ይደረጋል ያለ ተረት አውርተህ ኤርፎን የሙዚቃ መሳሪያ ነቢያችን አስቀድሞ ትንቢት ተናግረዋል ብለህ ተረት አውርተህ ልትሸውደ ልታልታልለ ልታጭበረብረ የምትችል ሰዎች እንዳልሆንን ጠንቅቀህ ታውቃለህ፣ ገብቶሃል። ስለዚህ ውይይቱ ምን ታደርጋለህ? ትሸሻለህ። ውይይቱን እየሸሸበት ያለባቸው ምክንያቶች እነዚህ ናቸው እንጂ የእኛ አቅም ከአንተ የተሻለ እና አንተን ልንሞግት ነጥብ ልናስጥልህ ልናዋርድህ የምንችል መሆኑን ጠንቅቀህ ስለገባ ውይይቱን
ሸሽጣል ማለት ነው። ይህንን ደግሞ ራስህን አጋልጥ በማስረጃ ነው ያደረግልህ። አመሰግናለሁ። ክርስቲያኖች ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። ይህም ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት እያደረጋችሁ አካውንቴም ተመቷል። ኮፒ ሊንክ እያደረጋችሁ እስቲ ነው። እስቲ ክርስቲያኖች ስራችን እንስጥ። ስራችን ስንት ቢሆን ውድ ክርስቲያኖች ስንት ቢሆን እስቲ 164 ቪው ስንት ክርስቲያኖች ሰላም ክርስቶስ ከ20 ደቂቃ በኋላ አይ አሪፍ ነው እንግዲህ አሻሽሉትና ከዛ ቀጥሉ። ለማንኛውም አለው ዮናታን አለው አለው ሶሪ ሰው መጥቶብኝ ነው አለው። እና የኡስታዝ አለው የኡስታዝ ምን አይል ቀጣፊ መሆኑ ነው የምታዩት። ምን አለ እኔ ጌታ ቆላስይስ ምዕራፍ 2 ቁጥር 9 ላይ ያለውን በእርሱ በሰውነቱ የመለኮት ሙላት ሁሉ ተገልጦ ይኖራል የሚለውን እርሱ የተባለው ማን ነው አለ ኢየሱስ አለ። ሰውነቷ የተባለችው ማነች? ምን አይነት አማርኛ ነው አሁን ይሄ? ነው አሁን አመጠኑኝም ብሎ የሚያወራው ሪሊ? አትመጥነኝም ማለት ነው። አትመጥነኝም ሲል ሰማው ልበል የሆነ ቪዲዮ አይቼ። አዎ እሱን በየመንገዱ ውርውር የሚሉ ሰዎች አቀረቡልኝና አመጠኑኝም ተማሪዎች ጋር ምናምን ሲል ነበርና የዴባ አካውንት ውስጥ ገብታችሁ ደግሞ ስታዩ የዛሬ ከመምህራችን ኤፍሬም ጋር ያወራው ጊዜ የተነጻጸሩ ጊዜ እኔ የንጽጽር ተማሪ ነኝ ብሎ ሲናገር ነበርና እርሱ የንጽጽር ተማሪ ከሆነ በአንድ ወር ውስጥ ደግሞ ተምሮ ኡስታዝ ሆኖ እንዴት አስተማረ እንዴ? አረቶ እና ምን ኃይል እውቀት እንዳሌላቸው በዚህ ቪዲዮ ዴቫ በሰራው ቪዲዮ ባይገርማችሁ አንድ ውሸታም መሆናቸውን እዛው ላይቭ ላይ ነበርኩ። ባይገርማችሁ ወሂድና ኢብራሂም እያወሩ ክርስቲያን ጸሐፊ መጽሐፍ ቅዱስ እንዳለ ወደ ክርስቲያን እንደመጣ የሚናገረው ላይ ሐዲሱን አብራርቶ ኢብራሂም አዎ እንደውም ምድር ተከፍታ ተዋጠች ምናምን ብሎት ወሂድም ገብቶ መዛግብቱ እኮ የኛ ነው እንትን ልክ ስለሆነ ነው እየተቀበል ነው ካለ በኋላ ኢብራሂም ትንሽ ቆይቶ ምን ይላል? ደይፍ ነው ብሎ ተናገረ። አሁን ስታብራራ ልክ ነው ብለህ ከዛ ደይፍ አንድ ውሸታም መሆናቸውን በዚህ ታውቃላችሁ። ለምን? የሐዲስ ነጥብ ስለሚያስጥል ማለት ነው። ብዙ ነጥብ ያስጥላል። እሺ አንድ ሁለት ደግሞ እውቀት እንዳሌለው ታያላችሁ። ቆላስይስ ምዕራፍ 2 ቁጥር 9 ላይ በእርሱ የመለኮት ሙላት ሙሉ በሰውነቱ ተገልጦ ይኖራል የሚለውን ፊልጵዎስ ምዕራፍ 2 ቁጥር 9 ላይ ነው ያለው ብሎ ሊከራከራት ከዛ ካያት በኋላ ክፈተው ስትለው ላለመክፈት እውቀት እንዳሌለው ታያላችሁ። ሰውነቷ አለ ሰውነቷ የሚል አለ የለም እውቀት የለው። አያችሁ አላዋቂ መሆኑ ቀጣፊ መሆኑን በዚህ ቪዲዮ ይቅርታና እውቀት ብቻ ሳይሆን እዚህ ጋር በደንብ የምትረዱት ልጅቷን ያላትን እኛን የማይፈልግበት እንደዚህ አይነት ሴቶችን የሚፈልገው በቀላሉ ሊሸውዳቸውና ሊያጭበረብራቸው ስለሚችል ነው። እኛ ጋር ማይወያየው እኔን አሁን ሊሸውደኝ አይችልም። ይህንን አምጥቶ አዋርደዋለሁ። እንደዚህ ራቆቱን ነው ማስቀረው። መጥቶ ያልሆነውን ጥቅስ ለምሳሌ እሷ የነገረችው ትክክለኛ ጥቅሱ ያለበትን ቦታ ነው ቆላስይስ ስትለው፣ እሱ ግን አይምሮ ውስጥ የተቀረጸው ያቺ የተቀባችው ነገር ብቻ ነች የሚያውቃት። ፊልጵስዩስ ነው አለ። ሁለቱ ይለያያሉ። አንደኛ ሁለተኛ ደግሞ በትክክል እሷ እየነገረችው ሰውነት የተባለው ማን ነው ብሎ አሳየኝ ያለችው ሰውነቷ ብሎ እኔ ሊሸውደኝ አይችልም። እኔ መሀይብ አይደለሁም። ሴቶችን እዛ ሄዳ አጭበርበር እኛን ሊሸውድ ስለማይችል ይፈራናል። ስለዚህ ውይይቱን የቀረበት ምክንያት ፈርቶን እንጂ እኛ እውቀት አጥተን አይደለም። እሱ ስለሚፈራ እንደዚህ አድርጎ በቀላሉ ሊሸውደን ስለማይችል እማንሸወድ ስለሆነ በደንብ አድርገን ክርስትናውንም እስልምናውንም ልናስረዳ እንደምንችል ስለገባው ስላወቀ ምን አደረገ? ውይይቱን ሸሸ ማለት ነው። ይኸው ማስረጃውን አቅርበናል።
ፊት ለፊታችሁ እያያችሁት ነው። እነዚህ ናቸው። ሶሪ እና እነዚህን እንግዲህ አይታችኋል። 2 ውሸታም መሆኑን፣ 3 ተረት ተረት ነግሮ የሚያጭበረብረን አይደለንም። በሙዚቃ መሳሪያ ነብያችን ይደረግባቸዋል፣ ስለዚህ ሄድፎን እንደዚህ ብሎ ተረት ተረት ነግሮ ሊሸውደኝ አይችልም። እኔ ሊሸውዳቸው የሚችለው እንደዚህ አይነት ሰዎችን ነው ማለት ነው። ለዛ ነው ውይይቱን የቀረው የሚለውን ሀሳብ በደንብ እንድትይዙ ነው። ሼር አድርጉለት፣ ሜንሽን አድርጉት፣ በደንብ ሪፖርት አድርጉት። ቀጥሎ ያ አሪፍ ቪዲዮ ነው። እናመሰግናለን ዴቫ። አሪፍ ቪዲዮ። ቲጂ ሰላም ነው? ከኔ ጋር ይወያይ። ሴት ከሆነ የሚፈልገው ለነገሩ የኔ ድምፅ ሴት አይመስልም። አቅርቢለት እስቲ የውይይት ጥሪ በሉና ካላየው አላምን። እኔ እኮ የውይይት ጥሪ እኮ አቅርቤለት ነበር ከእናንተ ጋር እንዲወያይ ብሎክ አደረገኝ። ጽፌለት ነበር። ከሴት እናቅርብልክ። ሴት አለ በለው። ሴት ነው አንተ የምትወድ ሴት ነው የሚወዱት። ወሃብ ካላለ ጥሩ አይመጣለትም ብዬ እኮ ነው። አዎ ሴት ነው የሚወዱት። አይ እኔም እኮ ሂጃብ አለኝ እኮ ላሳይሽ ከፈለግሽ። ባለፈ እንዴት ወዝ ስለ እንደነበረ አላየሽም? ከፈለጉ እኔም ችግር የለውም ሂጃቤን ለብስና ተቀርጸሃል እኮ ዛሬ